ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ደግሞ ኢሮፓ ሲቪ እንዴት አድርገን እንደምናዘጋጅ እናያለን። ኢሮፓ ሲቪ የተለያዩ የአውሮፓ ሀገሮች ላይ አፕላይ በምታደርጉ ሰዓት ግዴታ ሲቪ የሚጠይቀው ቦታ ላይ የአውሮፓ ወይም ደግሞ ኢሮፓ የሆነ ሲቪ ብቻ ነው የሚቀበሉት። ከዛ በተጨማሪ ለየትኛውም ሀገር ስኮላርሺፕም ቢሆን ኢሮፓስ የተሻለ ሲቪ ማዘጋጀት ስለሚችል የኢሮፓ ሲቪ የምትጠቀሙ በጣም አሪፍ ነው። ኢሮፓ ሲቪ እንዴት አድርገን እንደምናዘጋጅ እናያለን። ከስኮላርሺፖች በተጨማሪ ለስራም ለየትኛውም ነገር ሲቪ የሚፈልጉ ቦታዎች ላይ ሲቪያችሁን በኢሮፓስ አዘጋጅታችሁ ብትጠቀሙ ወደ ተሻለ ነው። እንዴት አድርገን እንደምናዘጋጅ ስቴፕ ባይ ስቴፕ ፕሮሰሱን የምናይ ይሆናል። በመጀመሪያ ወደ ዌብሳይታቸው እንሄዳለን። ኢሮፓስ ብላችሁ ጽፉ መጀመሪያ ላይ ይመጣል። ኢሮፓስ ይሄኛውን ኢሮፓስ ኢሮፒያን ዩኒየን የምትላለች እንደምትመለከቱት ክሬት ዩር ሲቪ ኢሮፓስ ሲቪ ኤዲተር ነው የሚለው አሉ። የመጀመሪያውን ክሬት ዩር ኢሮፓስ ሲቪ የሚለውን እንከለን ሜቢ ሰርች ታደርጉት ካልመጣላችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። መጀመሪያ ሎጊን ማድረግ ይኖርባችኋል። ከዛ ስቴፕ ባይ ስቴፕ እንዴት አድርገን ሲቪውን እንደምናዘጋጅ እናያለን። ሎጊን ቱ ኢሮፓስ የምትለዋን እንነካለን። ሎጊን ስትሉ ኢንተር ዩር ኢሜል ይላል። ከዚህ ፊት አካውንት ካላችሁ ኢሜላችሁን ሞልታችሁ ሎጊን አድርጋችሁ ትገባላችሁ። ከሌላችሁ ግን እዚህ ጋር ክሬት አን አካውንት የምትላለች ክሬት አን አካውንት የምትለዋን እንነካታለን። ከዛ ስም ይጠይቀናል። ስም እንሞላለን። ከዛ ኢሜል ይጠይቀናል። ኢሜላችሁን ፈርስት ኔም የሚለው ቦታ እስከ አባታችሁ ነው። ላስት ኔም የአያታችሁን ስም ጽፋላችሁ፣ ኢሜል ጽፋላችሁ። ኢሜላችንን ኮንፊርም እንድናደርግ ይጠይቀናል። ኢሜላችሁን በዚህ መልኩ ከሞላችሁ በኋላ እዚህ ጋር ኢሜል ላንጉጅ ይለናል። እንግሊዝ ስለሆነ እንግሊዝ እንመርጣለን። ከዛ እዚህ ጋር ቲክ እናደርጋትና ክሬት አካውንት የሚለውን እንነካዋለን። ክሬት አድርጎልናል አካውንት ማለት ነው። ታንክ ዩ ፎር ሬጅስትሬሽን ብሎ መጥቶልናል። ወደ ኢሜላችን የቬሪፊኬሽን ኢሜል ስለላከለን ኢሜላችን ላይ እንገባለን። ወደ ኢሜላችን ስንገባ እንደምትመለከቱት አውተንቲኬሽን ብሎ መጀመሪያ ላይ ልኮልናል። ቱ ክሬት ዩር ፓስወርድ ክሬት አድርጋችሁ ለመግባት ሊንክ እዚህ ጋር አለ። ይሄንን ሊንክ እናገኝ ይለናል። ሊንኩን ነክተን እንገባለን። ፓስወርድ ክሬት የምናደርግበትን አምጥቶልናል ማለት ነው። ፓስወርድ እዚህ ጋር ክሬት እናደርጋለን። እዛ ደግመን ኢሜሉን ኮንፊርም እናደርገዋለን። ኢሜል ፓስወርዳችንን መተን ኮንፊርም ስንለው እዚህ መልኩ ይጨርስልናል። ክሊክ ፕሮሲድ የሚለው አለ። ፕሮሲድ የሚለውን እንነካዋለን። አካውንታችንን ክሬት ያደርግልናል ማለት ነው። በዚህ መልኩ አካውንታችንን ክሬት አድርጎ ወደ ኢሮፓስ ዌብሳይት ያስገባናል። ሎጊን አድርጎ ሲገባ እዚህ ጋር አግሪ እንድታደርጉ ይጠይቃችኋል። አግሪ ብላችሁ ቀጥታ ኮንቲኒው ትሉታላችሁ። በዚህ መልኩ ሎጊን አድርጎ ወደ ኢሮፓስ አካውንታችሁ ከገባ በኋላ እንደዚህ ያተምርባችኋል። ኢምፖርት ዩር ሲቪ የሚለው ከዚህ በፊት በኢሮፓስ የተሰራ ሲቪ ካላችሁ እሱን ኢምፖርት አድርጋችሁ ማስተካከል የምትፈልጉትን ብቻ ማስተካከል ትችላላችሁ። ከስክራች ሳትጀምሩ ብዙ ነገሮች ሳትሞሉ እዛው ብቻ ኤዲት አድርጋችሁ ማስተካከል ትችላላችሁ። ግን ከዚህ በፊት የኢሮፓስ ሲቪ ከሌላችሁ እንደ አዲስ ከሆነም ጀምሩት። መጀመሪያ ላይ ያለችውን ስታርት ፍሮም ስክራች ምትለዋለች፣ እሷን እንመርጣለን ማለት ነው። ስታርት ፍሮም ስክራች ምትለዋን መርጠን እንገባለን። ፍገቡ በዚህ መልኩ ኢንፎርሜሽናችሁን እንድትሞሉ ይጠይቃችኋል። የመጀመሪያው ፓርት ፐርሰናል ኢንፎርሜሽን የምንሞላበት ፓርት ነው። መጀመሪያ ላይ ስማችን ይጠይቀናል። ስማችን እንሞላለን። ስማችን ከሞላን በኋላ እዚህ ጋር ዴት ኦፍ በርዝ ይጠይቀናል። ዴት ኦፍ በርዛችንን እንሞላለን በዚህ መልኩ። ከዛ ጾታ እዚህ ጋር ጾታ እንሞላለን። ናሽናሊቲ ይጠይቀናል። ናሽናሊቲያችንን እንሞላለን። እሱ ኢንፎርሜሽኖችን እዚህ ጋር ይጠይቀና ራሱ አስተካክሎ መጨረሻ ላይ ይሞላልናል። ሲቪያችንን ይጽፍልናል ነው። እኛ እዚህ ጋር የምንሞላው የሚጠይቀን ኢንፎርሜሽኖች ነው ማለት ነው። እዚህ ጋር ፐርሰናል ኢንፎርሜሽኖችን በዚህ መልኩ ከሞላን በኋላ ኮንቲኒው እንላለን። ቀጣይ ፓርቱ ኤዱኬሽን እና ትሬኒንጎች ካላችሁ ተማራችሁትን ትምህርትም እዚህ ጋር ትሞላላችሁ ማለት ነው። ታይትል ኦፍ ኳሊፊኬሽን ወይም ደግሞ ክሬዲታል አዋርድ እና እዚህ ጋር የተማራችሁትን ትምህርት ነው እዚህ ጋር
ዲግሪያችሁን ከሆነ ሃይ ስኩላችሁን ያው ለስራ ከሆነ የተማራችሁበትን ዲግሪ ነው የኤዱኬሽናል ፓርት ላይ ሞርቶ የተማራችሁት ዲግሪ ምንድነው ይለናል። ሶ እዚህ ጋር እኛ የተማርነውን እንሞላለን ማለት ነው። ዲግሪያችሁን በዚህ መልኩ ትሞላላችሁ። ኢንጂነሪንግ ከሆነ ኢንጂነሪንግ፣ ሳይንስም ላይ ከሆናችሁ ባዮሎጂ፣ ኬሚስትሪ እንደዛው እዚህ ጋር የተማራችሁን ዲግሪያችሁን ፕሮግራሙን ስም ነው የፕሮግራሙን ስም ማለት ነው። ኢንጂነሪንግ ከሆነ ያው ሲቪል ኢንጂነሪንግ፣ ሲቪል አርኪቴክቸር ከሆነ ከዛ በተጨማሪም ኮምፒውተር ሳይንስም ከሆነ በዚህ መልኩ እዚህ ጋር የፕሮግራሙን ስም ትጽፋላችሁ። ከዛ እዚህ ጋር ደግሞ የተማራችሁበትን ኦርጋናይዜሽን ወይም ደግሞ ዩኒቨርሲቲ ትሞላላችሁ ማለት ነው። በዚህ መልኩ የተማራችሁበትን ዩኒቨርሲቲ ከሞላችሁ በኋላ እዚህ ጋር ከመቼ እስከ መቼ ተማራችሁ የሚለው ይጠይቀናል። ከመቼ እስከ መቼ እንደሆነ የተማራችሁት ተሞላላችሁ ቀኑን በትክክል ማለት ነው። እዚህ ጋር ለኤግዛምፕል ብቻ ቀኑን ሞላና እናልፋለን። ኦንጎይንግ ገና ካልጨረሳችሁ እዚህ ጋር ኦንጎይንግ የምትለዋን ትነኳታላችሁ። ከዛ እዚህ ጋር ያለውን ያጠፋል ማለት ነው። ግን እየተማራችሁ ጨርሳችሁ ከሆነ ከመቼ እስከ መቼ እንደተማራችሁ ዓመተ ምህረቱን ትሞላላችሁ። ከዛ በመቀጠል እዚህ ጋር ዲስክሪፕሽን እንድትሰጡ ይጠይቃችኋል ስለ ተማራችሁ ዲግሪ ማለት ነው። በደንብ እንደዚህ አይነት ነገር ላይ በደንብ መጻፍ የምትችሉ በራሳችሁ ማብራራት እና መጻፍ የምትችሉ ከሆነ በራሳችሁ አሪፍ አድርጋችሁ ብጽፉት የተሻለ ነው። ግን በደንብ የተሻለ አድርጋላችሁ እንዲጽፍላችሁ ከፈለጋችሁ በቻት ጂፒቲም መጻፍ ትችላላችሁ። በቻት ጂፒቲ ጽፈን እንየው። ቻት ጂፒቲ ላይ ከገባችሁ በኋላ ትጠይቁታላችሁ። Please provide me this እንደምትመለከቱት ቻት ጂፒቲ ላይ መተን please provide me a description for my CV education part ለኤዱኬሽን ፓርቱ ስለሆነ ያው ስለእናንተም ኢንፎርሜሽን የምትጽፉበት ቦታ አለ ሲቪ ላይ። እሱንም ከፈለጋችሁ ቻት ጂፒቲ እንዲያዘጋጅላችሁ መጠየቅ ትችላላችሁ። እዚህ ጋር please provide me description for my CV education part ብለን I am graduated in applied geology በዚህ ብቻ ጽፈንም ፕሮቫይድ እንዲያደርግልን ማድረግ እንችላለን። ከዛ በተጨማሪ ደግሞ እናንተ እንዲጨምር እዛ ጋር እንዲጻፍ የምትፈልጉት ነገር ካለ እሱን ጨምራችሁ ጽፋችሁለት እንዲጽፍላችሁ እንዲያዘጋጅላችሁ ማድረግ ትችላላችሁ። ይሄ ለምሳሌ ያክል ስለሆነ ነው። የተማራችሁበትን ግቢ ከፈለጋችሁ መጨመር ትችላላችሁ። እቺን ለምሳሌ ያክል ስለሆነ እቺን ብቻ ጽፈን እናያለን። እናንተ ግን ሰፋ አድርጋችሁ እንዲጽፍላችሁ የምትፈልጉትን ነገር ጽፋችሁ ማስገባት መጠየቅ ትችላላችሁ። ከዛ አሪፍ አድርጎ ይጽፍላችኋል ማለት ነው። እዚህ ጋር ያስመርጣችኋል። ያው ቻት ጂፒቲ ብዙ አይነት ኦፕሽኖች መጥቷል። ኦፕሽኑን የመጀመሪያ ፕሮፌሽናል የሆነ ይለናል። ሁለተኛ ላይ ደግሞ ስላይትሊ እና ቴክኒካል ነገር ያለው ይላል። ሶስተኛ ፍሬሽ ግራጁዌት እና ኢንትሪ ሌቨል፣ ሶስተኛ ደግሞ ፊልድ ኦሪየንትድ የሆነ ይለናል። ከነዚህ ውስጥ መምረጥ ትችላለን። ለምሳሌ ስላይትሊ ዲቴይልድ እና ቴክኒካል የሆነውን የሚለውን እዚህ ጋር ስናየው ባችለር ኦፍ ሳይንስ ኢን አፕላይድ ጂኦሎጂ ኮምፕሊትድ ኮምፕሬሄንሲቭ ትሬኒንግ ኢን ጂኦሎጂካል ሳይንስ ዊዝ emphasis on applied techniques such as rock and mineral identification ያው ስለ ዲፓርትመንቱ ዲቴል ነገር ነውና እንደገና ደግሞ ስትራቲግራፊ፣ ስትራክቸራል ጂኦሎጂ፣ ጂኦፊዚክስ እንደ ጂኤስ እነዚህ አሁን ፊልዶች ጂኦሎጂ ላይ ያሉ ናቸው። ሜቢ አዲስ ሆነባችሁ እናንተ በሌላ ዲፓርትመንት ነው የጻፋችሁት ሌላ ፕሮግራም ከሱ ጋር የሚገናኙ የሚያስፈልጉ ነገሮች ለስራ ወይም ደግሞ ለስኮላርሺፕ ሲሆን የሚያስፈልጉ ነገሮች ናቸው እነዚህ ፕሮግራሙ ላይ ያሉ ነገሮች። developed strong analytical and field investigation skills through practical and field study የምትለዋለች። እንደገና ደግሞ ላቦራቶሪ ወርክም ላይ ኤክስፒሪየንስ አለኝ። እነዚህ በእነዚህ መልኩ ዲቨሎፕድ ሆኗል ነው የጣፈና በዛ በኩል ለማብራራት ነው። ከዚህ የበለጠ ዲቴል አድርጋችሁ የተሻለ ነገር ማዘጋጀት ትችላላችሁ። እናንተም ወይም ደግሞ ለቻት ጂፒቲ ጽፋችሁ እንዲያዘጋጅላችሁ ማድረግ ትችላላችሁ። እኛ እቺን መርጠን ለምሳሌ ያክል ስለሆነ እናንተ የተሻለ አድርጋችሁ በደንብ ለመጻፍ ሞክሩ። ሰዎችን ወጥተን እዚህ ጋር እናስገባዋለን። ከዛ በዚህ መልኩ የጽፋል ሲቪ ይጠይቀናል። የተማርነው ዓላማ ስለሆነ ከዛ ካንትሪ ኢትዮጵያ እንመርጣለን። በዚህ መልኩ ኤዱኬሽናል ፓርቱን ጽፋችሁ መሙላት ትችላላችሁ ማለት ነው። ሌላ ደግሞ የወሰዳችሁት እንደዚህ ኤዱኬሽን ተጨማሪ የወሰዳችሁት ነገር ካለ
አናዘር አናዘር ኤክስፒሪየንስ የምትላለች እሷን ጨምራችሁ ሌላ ፕሮግራም የተማራችሁ ከዲግሪያችሁ ጎን ለጎን ወይም ደግሞ ዱዋል ዲግሪ ያላችሁ እንደዚህ አዳርጋችሁ ሌላ እንደዚህ መሙላት ኦርጋናይዜሽን ፕሮግራሙን ጽፋችሁ መሙላት ትችላላችሁ። አንድ ዲግሪ ብቻ ከሆነ ያላችሁ ግን በዚህ መልኩ ወይም ደግሞ ሌላ ፕሮግራሞች እንዲ ዊክንድ ላይ ወይም ደግሞ ሰመር ትሬኒንግ ከወሰዳችሁ እሱንም እዚህ ጋር አድ ማድረግ ትችላላችሁ። እንደምትመለከቱት ኤዱኬሽን እንደ ትሬኒንግ ነው የሚለው ሰው ኖርማሊ 6 ወር 3 ወር ትሬኒንጎችንም ከወሰዳችሁ አድ ብላችሁ እነሱን መጨመር ትችላላችሁ ማለት ነው። ሶ በዚህ መልኩ ሞልታችሁ ኮንቲኒው ትሉታላችሁ ወደ ቀጣዩ ፓርት። ቀጣዩ ፓርት ወርክ ኤክስፒሪየንስ ነው የሚለው ዱ ዩ ሃቭ ኤኒ ወርክ ኤክስፒሪየንስ ይለናል። ካላችሁ የስ ትላላችሁ ከሌላችሁ ነው ትሉትና እዚህ ጋር ትሆናላችሁ። ግን ወርክ ኤክስፒሪየንስ ላይ ሞር አስፈላጊ ነገር ስለሆነ ዲግሪ ስትማሩ የተለያዩ ኢንተርንሺፖችን ትወጣላችሁ። ሶ ኢንተርንሺፑን እንደ ወርክ ኤክስፒሪየንስ መሙላት ትችላላችሁ። ስለዚህ ኢንተርንሺፓችንን እንደ ወርክ ኤክስፒሪየንስ እንሞላዋለን። ሶ እዚህ ጋር እንደምትመለከቱት ኦኩፔሽን ኦር ፖዚሽን የቀጠራችሁ ድርጅት ምንድን ነው ይለናል። እኔ ኢንተርንሺፕ ወጥቼበት የነበረውን ድርጅት ስም እዚህ ጋር እሞላለሁ። እዚህ ጋር ፊልዱን ነው የሚጠይቀው ድርጅቱን ሳይሆን ፊልዱን ነው። ኦኩፔሽን ኦር ፖዚሽን ፊልድ ያው በጂኦሎጂ በመማርበት ጊዜ ስለነበረ ኢንተርንሺፕ የወጣሁት በሱ ነው የሰራሁት። ስለዚህ ጂኦሎጂስት የሚል ይኖራል አይ ቲንክ። ያው እንደምትመለከቱት ጂኦሎጂስት የምትላችሁ እናንተም የእናንተ የተማራችሁበትን በሱ ከሆነ የወጣችሁ የሰራችሁ ኢንተርንሺፕ ወርክ ኤክስፒሪየንስ ካላችሁ የወርክ ኤክስፒሪየንሳችሁን እሱን ነው የምሞሉት። ቀጥታ የሰራችሁት እሱ የተሻለ ስለሆነ ማለት ነው። ግን ከሌላችሁ ወርክ ኤክስፒሪየንስ ዲግሪ በምትማሩ ሰዓት የወጣችሁበትን ኢንተርንሺፖች እሱን ትሞላላችሁ ማለት ነው። አሴ ጂኦሎጂስት ስለሆነ ኢንተርንሺፕ የሰራሁት ጂኦሎጂስት ትለዋለሁ። ከዛ ኢምፕሎየር እዚህ ጋር የቀጠረኝን ድርጅት ነው ደግሞ ኢንተርንሺፕ የሰራሁበትን ድርጅት ስም ያው ፍሪ ኢንተርንሺፕም ቢሆን እሱን ድርጅት ስም ኢምፕሎየር የሚለው ቦታ ትሞሉታላችሁ። እዚህ ጋር ፍሮም የሚለውን ከመች ከመች ነው ቀኑን ትሞሉታ እናንተ በትክክል ትሞሉታላችሁ። እኔ ጀስት ለምሳሌ ስለሆነ እንደዚህ ሞልቼው አልፋለሁ። አሁን ኢንተርንሺፕ እየሰራችሁ ከሆነ ኦንጎይንግ ትሉታላችሁ ከጨረሳችሁ ግን ወይም ደግሞ ወርክ ኤክስፒሪየንሳችሁ አሁንም ስራ ላይ ከሆናችሁ ኦንጎይንግ ብላችሁት የጀመራችሁበትን ጊዜ ተሞሉና ካልኩታላችሁ። ከዛ ተጨማሪ የጨረሳችሁ ከሆነ ወይም ደግሞ ያንን ስራ ከዛ ድርጅት ወጣችሁ ከሆነ ከመቼ እስከ መቼ እንደሰራችሁ በዚህ መልኩ ቀኑን ትሞላላችሁ። ከዛ እዚህ ጋር ዲስክሪፕሽን አሁንም እንድትጽፉ ይፈልጋል። እዚህ ጋር ግን የሰራችሁትን ስራ ኤክስፒሪየንስ ነው የሚፈልጉ። ምን አይነት ስራዎች ሰራችሁ? ለምሳሌ ኮምፒውተር ሳይንስ ሲሆን ኮምፒውተር ሳይንስ የተማረ ተማሪ ከሱ መስራት የሚጠበቅበት ስራዎች አሉ። እነዛ ምንድን ናቸው? ወይም ደግሞ ኢንተርንሺፕ በነበርክ ጊዜ ምን ላይ ምን ስራዎችን ሰራ፣ ወይም ደግሞ ወርክ ላይ በነበርክ ጊዜ እዛ ወርክ ኤክስፒሪየንስ ላይ ምን ስራዎችን ሰራ፣ እነሱ ነው እዚህ ጋር የሚጽፉት። እንደምታዩት ሜን አክቲቪቲስ ኤንድ ሪስፖንሲቢሊቲስ ይላል። ይህንንም ቻትጂፒቲ እንዲያዘጋጅላችሁ ማርሽላችሁ። ግን ሞር እናንተ የሰራችሁትን ስራ እናንተ ስለምታውቁት በራሳችሁ ብትጽፉት አሪፍ። ወይም ደግሞ ለቻትጂፒቲ የሰራችኋቸውን ስራዎች ጽፋችሁ ከዛ እሱ የተሻለ አድርገው እንዲጽፍላችሁ ማድረግ ትችላላችሁ። ለምሳሌ እኔ ዝም ብዬ ታስገባለት ራሱ እዚህ ጋር ያው በጂኦሎጂ የሚሰሩትን ስራዎች ኮንዳክት ጂኦሎጂካል ፊልድ ወርክ፣ ግድ ወርኮችን መስራት፣ ፐርፎርም ጂኦሎጂካል ማፒንግ ነው። እነዚህን አሁን ለምሳሌ ያክል ስለሆነ እዚህ ቻትጂፒቲ ላይ ዝም ብዬ ጽፌ የወሰድኩትና እናንተ ራሳችሁ የሰራችሁትን ስራ ጽፋችሁ ብታልፉ ትችላል። ወይም ደግሞ ራሳችሁ የሰራችሁትን ስራ በደንብ ሊጽፍላችሁ ከፈለጋችሁ የሰራችሁትን ስራ ዲቴል ጽፋችሁለት ለቻትጂፒቲ አሪፍ አድርጎ እንዲጽፍላችሁ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ጽፈን እናልፋለን። እናንተም አሪፍ አድርጋችሁ ለመጻፍ ሞክሩ። ከዛ እዚህ ጋር ከተማውን ይጠይቀናል። ኢንተርንሺፕ የሰራንበት ከተማና ካንትሪውን ይጠይቀናል። ከተማና ካንትሪውን እንሞላለን። በዚህ መልኩ ከሞላን በኋላ ወደ ቀጣዩ ፓርት እንዳለን ማለት ነው። ሌላም ሁለተኛ ኤክስፒሪየንስ ካላችሁ ወይም ደግሞ ኢንተርንሺፕ አብዛኛው ጊዜ ሁለት ስለሆነ የሚወጣው የተለያየ ድርጅት ላይ ከወጣችሁ እዚህ ጋር አድ ብላችሁ ሌላኛውንም ትጨምራላችሁ ማለት ነው። እኔ ለምሳሌ ስለሆነ አንዱን ሞልቻለሁ፣ ግን ሁለት ኢንተርንሺፖች ነበር የሚሰሩት። ሁለተኛውንም እዚህ ጋር አድ ብዬ እጨምራለሁ ማለት ነው። በዚህ መልኩ ጨምራችሁ ወደ ቀጣዩ ፓርት ትሄዳላችሁ። ቀጣዩ ፓርት ፐርሰናል ስኪል የሚለው ፓርት ላይ ነው የምንሄደው። እዚህ ጋር ስኪሎችን ላይ ራሳቸው ያላቸው ስኪሎች ምን ስኪሎች ያላቸው እነዚያው ማይክሮሶፍት ምናምን ኤክሴል፣ ኦፊስ እነዚህ አብዛኛው እነዚህ በቃ የትኛውም ሰው አብዛኛው ሰው ሊኖረው የሚፈለጉ ስኪሎች ናቸው። እነዚህን
አድ ታደርጋላችሁ ያላችሁ መርጣችሁ ማለት ነው። እነዚህ ጀነራል የሆኑ ስኪሎች ስለሆኑ እነዚህ ትሞላላችሁ። ከነዚህ በተጨማሪ እናንተ የራሳችሁ ያላችሁ ስኪሎችም ካሉ እዚህ ጋር ሰርች ታደርጋላችሁ። ለምሳሌ ጂኦሎጂ ላይ ተነበርኩ። ለምሳሌ ጂኦሎጂ ላይ ጂአይኤስ ማፒንግ ምናምን የሚባሉ አሉ። እነሱን እዚህ ጋር ሰርች አድርጌ እነሱን መምላት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት አይደንቲፋይ ጂአይኤስ ቲሹ፣ ኮምፕሌት ጂአይኤስ ዳታ ምናምን የሚለው አሉ። እና ሰርች ታደርጉ ይመጣላችኋል። እናንተም የራሳችሁን ስኪል ያላችሁበትን ፊልድ ላይ ሰርች አድርጋችሁ እዚህ ጋር በዚህ መልኩ ስኪላችሁን አድ ታደርጋላችሁ ማለት ነው። በዚህ መልኩ ከስኪላችሁን ከሞላችሁ በኋላ ክሬት ዩር ኢሮፓ ሲቪ የሚላለን ክሬት ዩር ኢሮፓ ሲቪ እንላለን። ቼክ ዩር ዳሽቦርድ እና ኢሮፓ እንላለን። ቼክ ዩር ኮምፕሊት ፕሮፋይል ክሬት ሲቪ የሚላለን። ክሬት ሲቪ እኛ ሲቪ ስለሆነ የፈለግነው እዚህ ጋር ክሬት ሲቪ የምትለዋል እንመጣና ክሬት ሲቪ እንለዋለን። እንደምትመለከቱት ዩዝ ስታንዳርድ ሲቪ ቢልደር ትራይን ዩዝ ቤታ ይለናል። ይሄ ቤታ ቢልደር የሚለው አዲስ ተሻሽሎ የመጣው ነው፣ ግን ሞር ዲቴል በደንብ ለማስተካከል የሚመቸን ስታንዳርዱ ስለሆነ ስታንዳርዱን እንመጣለን። ቀጥታውን እዚህ ጋር እንደምትመለከቱት በዚህ መልኩ ሲቪውን ክሬት የምናደርግበትን ፓርቲ ያመጣልናል። ቅድም ኢንፎርሜሽኖችን ነበር የአካውንታችን የሞላ ነው። ከሱ ቀጥታ ያመጣልናል አንዳንድ ኢንፎርሜሽኖችን። ከዛ በተጨማሪ ግን እዚህ ጋር የሚጠይቀን ኢንፎርሜሽኖች አሉ። ቀጥታ በቃ ሲቪውን ክሬት ሊያደርግልን ማለት ነው። እዚህ ጋር ቅድም የመረጥነው አለ ዴቱም ዴት ፎርማቱ እዚህ ጋር እንደምትመለከቱት ወሩንና ቀኑ የቱ ጋር እንደሚጽፍ ለማሳየት ነው። 23 መጀመሪያ ቀን ነው፣ ከዛ ወር፣ ከዛ ዓመተ ምህረት። ላንጉዌጁ እንግሊሽ ነው። እዚህ ጋር ስማችን እንጽፋለን። ፈርስት ኔም ላይ እስከ አባታችን ነው የምንጽፈው፣ ላስት ኔም ላይ የአያታችን። ከዛ እዚህ ጋር አባውት ሚ የሚለው ራሳችሁን ኢንትሮዲዩስ የምታደርጉበት ፓርት ነው። እዚህ ጋር ከፈለጋችሁ በቻት ጂፒቲ ማዘጋጀት ስላላችሁ፣ ግን ራሳችሁ ኢንፎርሜሽን ሰጥታችሁት ጀስት ነው ለማሳየት ስለሆነ ብቻ በቻት ጂፒቲ ክሬት አድርጌ ያሳያችኋለሁ። ግን እናንተ በራሳችሁ ጽፋችሁት ወይም ደግሞ በራሳችሁ ኢንፎርሜሽኑን በቻት ጂፒቲ ሰጥታችሁ አሪፍ አድርጋችሁ እንዲያዘጋጅላችሁ ማድረግ ትችላላችሁ። ጀስት በዚህ መልኩ ለማሳየት ብቻ ስለሆነ ቻት ጂፒቲ ያዘጋጀውን አንዱን መርጠን እንወስዳለን። ከዛ እዚህ ጋር ፔስት እናደርገዋለን ማለት ነው። እንደምትመለከቱት አይ አም ግራጁዌትድ ኢን አፕላይድ ጂኦሎጂ ዊዝ ስትሮንግ ፋውንዴሽን ኢን ጂኦሎጂካል ፊልድ ወርክ ዳታ አናላይሲስ ምናምን ብሎ በዚህ መልኩ ራሱን ኢንትሮዲውስ አድርጓል። በዚህ መልኩ አሪፍ አድርጋችሁ ታዘጋጃላችሁ ስለራሳችሁ። ይሄን ፓርት ካለፋችሁ በኋላ እዚህ ጋር ፓስፖርት ወይስ ናሽናል አይዲ ያላችሁ ይላል። ናሽናል አይዲ ከሆነ ያላችሁ በአይዲ፣ ፓስፖርት ካላችሁ ደግሞ ፓስፖርት ነው ትሞሉና ፓስፖርት ነምበራችንን እዚህ ጋር ይጠይቀናል። ፓስፖርት ነምበራችንን እንሞላለን። ከዛ እዚህ ጋር ወርክ ፐርሚት ይለናል። እኛን እናልፋታለን አውሮፓ ላይ ያሉት ስለሆነ። ከዛ እዚህ ጋር ዴት ኦፍ በርዝ ይጠይቀናል። ዴት ኦፍ በርዛችንን እንሞላለን። ከዛ የተወለድንበትን ከተማ እዚህ ጋር ደግሞ ካንትሪ እንሞላለን። ቦታ ይጠይቀናል። ቦታ እንመርጣለን። ናሽናሊቲያችንም እንመርጣለን። በዚህ መልኩ የሚጠይቀን ኢንፎርሜሽኖችን መሙላት ነው። በጣም ቀላል ነው። በዚህ በአውሮፓ ሲቪ ማዘጋጀት እዚህ ጋር ኢሜል ይጠይቀናል። በዚህ መልኩ ኢሜላችንን እንሞላለን። ፎን ነምበር ይጠይቀናል። ፎን ነምበራችንንም እንሞላለን። እንደገና ደግሞ ሶሻል ሚዲያዎች እዚህ ጋር ሊንክዲን ቢኖራችሁ ሞር የተሻለ ነው። ሊንክዲን ያችሁን ኢንፎርሜሽናችሁን ሊንካችሁን እዚህ ጋር ታስገባላችሁ። ከሌላችሁ ደግሞ ያላችሁን አስገብታችሁ ታልፉታላችሁ ማለት ነው። ከሌላችሁ እንደዚህ ባዶ ማለፍ ትችላላችሁ፣ ግን ቢኖራችሁ ሞር የተሻለ ነው። ሊንክዲን አካውንታችሁን በደንብ ቢውልድ አድርጋችሁ እዛ ላይ ሊንክ ታስገባላችሁ። እዚህ ጋር አድሬስ ይጠይቀናል። አድሬሳችንን እንሞላለን። ሆም ነው ወይስ ወርክ ይለናል። ሆም እንለዋለን። እንደምታዩት ኢንፎርሜሽናችን ስንሞላ ስላስገባን እሱን አምጥቶታል። ካንትሪ ይጠይቀናል። እዚህ ጋር ካንትሪ እንሞላለን። ከዛ ሌላ አድራሻ ካላችሁ አድ ብላችሁ ሌላ መጨመር ትችላላችሁ። ከሌላችሁ በዚህ መልኩ ሴቭ ትሉታላችሁ። አሁን በዚህ ጋር ፎቶ አፕሎድ ማድረግ አለባችሁ። ፎቶአችሁን አፕሎድ ታደርጋላችሁ። እኔ ጀስት ለማሳየት ስለሆነ ዝም ብዬ አንዱ ፋይል መርጬ አስገብቼበታለሁ።
እዚህ ጋር አድ ሴክሽን እያለን እንጨምረዋለን። አድ ኒው ሴክሽን እንላለን። እንደዚህ እዚህ ጋር ሁሉን ነገሮች አሉ። ከመጀመሪያ ወርክ ኤክስፒሪየንስ አለ። ወርክ ኤክስፒሪየንስ እንመርጣለን፣ አድ እንለዋለን። ሶ ፖዚሽን እዚህ ጋር የሰራችሁበትን ያው ጂኦሎጂ ስለሆነ የሰራ ነው ጂኦሎጂስት የሚል ይኖራል። ያው ጂኦሎጂስት የሚለውን እንመርጣለን። ኢንጂነሪንግ ላይ ከሆነ እናንተ ኮምፒውተር ሳይንስም ከሆነ ሲቪል ኢንጂነሪንግ እናንተ የተማራችሁበትን ኢንተርንሺፕ የሰራችሁበትን ተሞላለች። ወይም ደግሞ ሌላ ወርክ ኤክስፒሪየንስ ካላችሁ ወርክ የሰራችሁበትን ፖዚሽን ምን እንደሆነ እሱን እዚህ ጋር ትሞላላችሁ ማለት ነው። ከዛ እዚህ ጋር ኢምፕሎየር የሚለው ፓርት ላይ የኢንተርንሺፕ ወይም ወርክ ኤክስፒሪየንስ ያላችሁ ድርጅት የቀጠራችሁን ድርጅት ስም የምትሞሉት ከተማና ካንትሪውን ይጠይቀናል። ከተማና ካንትሪውን እንሞላለን። ሶ ከተማና ካንትሪውን ከሞላችሁ በኋላ ከታች ዴት ይጠይቃል። ከመቼ እስከ መቼ ኢንተርንሺፑን እንደሰራችሁ ኦንጎይንግ ወይም ወርክ ኤክስፒሪየንሱ አሁንም እየሰራ ከሆነ ኦንጎይንግ ትሉትና ሰርቲፊኬቱን ብቻ ትሞላላችሁ፣ የጀመራችሁበትን ዴት ብቻ። ግን አሁን ጨረሳችሁ ከሆነ ኢንተርንሺፑን እስከ ፋይናል ዴት ድረስ እዚህ ጋር ኦንጎይንግ የምትባል ታጠፉና የተሰራችሁበት እስከ ወይም ደግሞ ወርክ የሰራችሁበት እስከ መጨረሻው ድረስ ያለውን ትሞላላችሁ ማለት ነው። ሶ በዚህ መልኩ ዴቱን ከሞላችሁ በኋላ እዚህ ጋር ሜን አክቲቪቲስ ኤንድ ሪስፖንሲቢሊቲስ ይላል። ቅድም ሰርች አድርገን እዛ ጋር የሞላነው የነበረው አለ ኢንተርንሺፑ ላይ ወይም ደግሞ ወርክ ኤክስፒሪየንሱ ላይ ሙሉስ የነበረው ብቻ ጂፒቲ ሰርች ያደረግ ነው። እሱን ታመጡና እዚህ ጋር ተሞሉታላችሁ። ወይም እናንተ የሰራችሁትን በራሳችሁ መልኩ አስተካክላችሁ ጽፋችሁ እሱን እዚህ ጋር ተሞሉታላችሁ። እሱን ከሞላችሁ በኋላ ወርክ ኤክስፒሪየንሱ አለቀ ማለት ነው። ሴቭ ብላችሁ ወደ ቀጣዩ ፓርት ትሄዳላችሁ ማለት ነው። ሶ አሁንም ቀጣይ ሌላ አድ ሴክሽን እንላለን። ተጨማሪ ወርክ ኤክስፒሪየንስ ካላችሁ ወይም ደግሞ ኢንተርንሺፕ ሁለት ቦታ ምናምን ከሰራችሁ የተለያየ እንደገና ኤዱኬሽን ኤንድ ትሬኒንግ የሚለው ወርክ ኤክስፒሪየንሱን እዛው ጋር ነው አድ የምታደርጉት። ሌላ እዚህ ጋር አርኒው የምትላለች ወርክ ኤክስፒሪየንስ አርኒው ብላችሁ ሌላኛው ወርክ ኤክስፒሪየንስ አድ ታደርጋላችሁ። ከሌለ ሌላ ፓርት እንጨምራለን። እዚህ ጋር ኤዱኬሽን ኤንድ ትሬኒንግ የሚላለን። ኤዱኬሽን ኤንድ ትሬኒንግ የሚለውን ሰሌክት አድርገን እሱን እንሞላለን። የመጀመሪያው ፓርት የተማራችሁበትን ዲግሪ ነው የሚጠይቀው። እሱን ትሞላላችሁ። ኢንጂነሪንግ ከሆነ ኢንጂነሪንግ፣ ሳይንስም ላይ ከሆነ የተማራችሁበትን ፕሮግራም ትሞላላችሁ። ከዛ ኦርጋናይዜሽን ይጠይቃል፣ የተማራችሁበትን ዩኒቨርሲቲ እሱን ትሞላላችሁ። እሱ ዩኒቨርሲቲውን ከሞላችሁ በኋላ ፊልድ ኦፍ ስተዲ ይጠይቀናል። ፊልድ ኦፍ ስተዲያችንም የተማራችሁበትን ፕሮግራም ትሞላላችሁ ማለት ነው። ዩኒቨርሲቲውን ስም ከጻፋችሁ በኋላ ከታች እዚህ ጋር የዩኒቨርሲቲውን ሊንክ ነው የሚጠይቃችሁ። የዩኒቨርሲቲውን ዌብሳይቱን ሊንክ እዚህ ጋር ታስገባላችሁ። ከዛችኛ ኢኪው ሌቨል የምትለዋን 7 ላይ ነው የምታረጓት። ከዛ ሲቲ ይጠይቀናል እና ካንትሪውን እንሞላለን ማለት ነው። ከዛ ከመቼ እስከ መቼ እንደተማራችሁም ትሞሉለታላችሁ ዓመተ ምህረቱን እና ወርና ቀኑን ማለት ነው። ሶጀት እዚህ ጋር ለኤግዛምፕል ስለሆነ እናንተ በትክክል የጀመራችሁበትና የጨረሳችሁበትን ዓመተ ምህረት ትሞሉታላችሁ። ከዛ ኤጁኬሽን ፓርቱን ከጨረሳችሁ በኋላ ሴቭ ትሉታላችሁ። ከዛ ቀጣይ ፓርት አሁንም አድ ማድረግ ነው። ሌላ ፕሮግራም የወሰዳችሁት ካለ ኤዱኬሽን ፓርት ላይ የትሬኒንግ ሊሆን ይችላል፣ የ6 ወር ወይ 3 ወር። በተጨማሪ ዱዋል ዲግሪም ካላችሁ እዚሁ ጋር አድ ሴክሽን ብላችሁ ሌላኛው የወሰዳችሁትን ተጨምራላችሁ። ከዛ በተጨማሪ እዚህ ጋር ኒው ሴክሽን ሌሎችን መጨመር ነው። የላንጉጅ ስኪል ቦታ አለ። ላንጉጅ ስኪላችሁንም ትሞላላችሁ። ማዘር ታንጋችሁን ሌላ ደግሞ ኦሪጂናል ላንጉጅ ችሎታን እንግሊሽ ስለሆነ እንግሊሽ እንሞላለን። እንግሊሽ ከሞላችሁ በኋላ እዚህ ጋር እየጠይቃችኋል። አብዛኛውን ቢቱ ሌቭል ስለሆነ የሚፈልገው ቢቱ ሌቭል ብታደርጉት ሞር የተሻለ ነው። ግን እናንተ ዲቴሉን እያነበባችሁ የዚህን ያክል ይችላለሁ ምትሉት ሲዋል ሌቭል የምትሄዱ ከሆነ እናንተ በራሳችሁ መልክ ትሞሉታላችሁ ማለት ነው። ግን ከቢቱ ሌቭል በታች ባይሆኑ ሁሉም ላይ አሪፍ ነው። ኢንዲፔንደንት ዩዘር ላይ ታደርጉታላችሁ ብሎ ነው። ከዛ የላንጉጅ ፓርቱንም በዚህ መልኩ ጨርሳችሁ ሴቭ ትሉታላችሁ። ቀጣይ ሌላ ሴክሽን መጨመር ነው። በዛው መልኩ ስኪሎች ካላችሁ ስኪሎቹንም ታደርጋላችሁ።
እዚህ ጋር ሰጀስት ብሎ የሚያመጣልን ስኪሎች አለ የማይክሮሶፍት ናቸው። የግድ እነሱ አብዛኞቹ ተፈላጊ ስለሆነ እነሱን ሁሉንም ስኪሎች የማይክሮሶፍት አድ ታደርጋላችሁ። ያመጣላችኋል ሰጀስት ላይ ማይክሮሶፍት ኦፊስ፣ ማይክሮሶፍት ወርድ፣ ኤክሴል፣ ፓወርፖይንት። ከነዚህ ውጭ ደግሞ እናንተ በራሳችሁ በፊልዳችሁ ያላችሁን ስኪል ትሞላላችሁ ማለት ነው። ስኪሎቻችሁ እናንተም የራሳችሁ ሌሎችም ካሉ በደንብ ሰርች አድርጋችሁ እዚህ ጋር ከሞላችሁ በኋላ በዚህ መልኩ ሞልታችሁ ሴቭ ታደርጉታላችሁ። ቀጣይም ሌላ ሴክሽን መጨመር ነው። እንደምታዩት ብዙ አይነት ሴክሽኖች አሉ። ከነዚህ ውስጥ የፈለጋችሁትን መርጣችሁ ብቻ መጨመር ነው። ሰርቲፊኬሽኖች ካላችሁ እነሱ ማስገባት ትችላላችሁ። ግን ያው ሁሉም ነገር ሲጨመርበት ሲቪው የተንዛዛ ነገር እንዳይሆን የእናንተ የፈለጋችሁትን ብቻ መርጣችሁ ከነዚህ ውስጥ የፈለጋችሁትን መርጣችሁ ብቻ አድማር ትችላላችሁ። ከነዚህ ውስጥ ሌላ ሜቢ ዲጂታል ስኪሎች ካላችሁ፣ ድራይቪንግ ላይሰንስ ካላችሁ ሞር ማስገባቱ አንዳንዶች ነገሮች እያሉ ሁሉንም ነገር ማግበስ ብሶ አሪፍ ባይሆንም የተሻሉ የምትሏቸውን ነገሮች ለምሳሌ የመጨረሻ አካባቢ ሪኮሜንዴሽኖች ካላችሁ ሪኮሜንዴሽኖች ቢገቡ አሪፍ ነው። ፕሮፌሰሮች የጻፉላችሁ ነው እነሱን ታስገባላችሁ። ከዛ ተጨማሪ ቮለንተሪ የሰራችሁባቸው ካሉ እሱን መርጣችሁ የሰራችሁበትን ድርጅት ምን ያክል ጊዜና ምን እንደሰራችሁ እነሱን ዲቴል ነገሮች ትሞላላችሁ። እንዳሁኑ ሴክሽኑን አንድ እያደረጋችሁ መሙላት ብቻ ነው። ቀላል ስለሆነ በዛ መልኩ መሙላት ትችላላችሁ። ይህንን ከሞላችሁ በኋላ የምትፈልጉትን ጨምራችሁ ከሞላችሁ በኋላ ኔክስት እንሳላችሁ። እዚህ በምታዩት መልኩ ሳምፕሎቹን ያስመርጠናል፣ ዲዛይኖችን ማለት ነው። አሁን የምንጠቀመው በዚህኛው ነው። ፈለጋችሁ እዚህ ጋር ባለውን በዚህኛው መምረጥ ትችላላችሁ። ፋይናል ላይ እንደምታዩት በዚህ መልኩ ያመጣዋል ሁሉንም አባው ስለእናንተ ወርክ ኤክስፒሪየንሳችሁ፣ ኤጁኬሽናችሁ ያው በትንሽ ስለምን ዲቴል ምን ስላጠፉበትም እናንተ አሪፍ አድርጋችሁ በደንብ ጽፋችሁ አስገብታችሁ በዚህ መልኩ ማዘጋጀት ስላላችሁ በዚህ መልኩ ካዘጋጃችሁ በኋላ የመጨረሻው ፓርት የሚሆነው ሴቭ ማድረግ ነው። በፊኒሽ ብላችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ፋይናሊ ሴቪውን ጨርሶ በዚህ መልኩ አምጥቶታል። ያው ትንሽ ሆነች የሞራል ኢንፎርሜሽን ትንሽ ስለሆነ እናንተ በደንብ ሪኮሜንዴሽኖቹንም ወርክ ኤክስፒሪየንስም 2-3 ነው የሚሆነው። በትንሹ ኢንተርንሺፕ 2 ካላችሁ ሁለቱን፣ ኤዱኬሽንም ሌሎች ካሏችሁ ኤዱኬሽናችሁንም ጨምራችሁ ዲቴል ኢንፎርሜሽኖችን በደንብ አብራርታችሁበት በደንብ ማዘጋጀት ትችላላችሁ። በዛ መልኩ ኤዱኬሽኑ ላይ ምንም አይነት ኢንፎርሜሽን ስላላገባንበት ነው እሱን ፓርት ታደርጋላችሁ። ሪኮሜንዴሽን ቮለንተሪዎችንም ተጨምሩበትና ያው 2 ፔጅ ምናምን ሊሆን ይችላል። ከዛ 2 ፔጅም ቢሆን በትክክል 2 ፔጅ ቆርጦ ያስተካክላል። በዚህ መልኩ ከተጠቃቀለ በኋላ የመጨረሻው ፓርት ያው ሴቭ አድርጋችሁ ጨርሱ ዳውንሎድ ማድረግ ነው። እዚህ ጋር ዳውንሎድ የምትላለች እዚህ ጋር እንድትሰጥ ይፈልጋል። እኔም ከሰጠነው በኋላ ዳውንሎድ የምትላክብራለች ዳውንሎድ እንለዋለን። በዚህ መልኩ ዳውንሎድ ያደርገዋል ማለት ነው። ዳውንሎድ አድርጎ በዚህ መልኩ ፋይላችን ላይ ሴቭ ያደርግልናል። ኢሮፓ ሲቪ ለተለያዩ የአውሮፓ ዩኒቨርሲቲዎች ስኮላር ለየትኛውም ዩኒቨርሲቲ ስኮላርሺፕ የሚጠቅማቸው ወይም ለስራዎችም ቢሆን የሚጠቅማችሁ ሲቪ ስለሆነ በዚህ መልኩ ማዘጋጀት ትችላላችሁ። ኢሮፓ ሲሆነው ሲቪ በዚህ መልኩ አዘጋጅታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የምትጠይቁት ነገር የሚያስፈልጋችሁ ነገር ካለ ኮሜንት ላይ ማሳወቅ ትችላላችሁ። የኢሮፓ ቪዲዮ ይህንን ይመስል ነበረ። መልካም ቀን ይሁንላችሁ።